የዚህ የመስታወቶቹ ሲጸዱ እሱ ሌላ የኬሚካል ኢሹዎች ነበሩ። ኬሚካሉን ያበላሸዋል። ሳይት ላይ በቃ የዚህ ሴፍቲ ነገር ኢምፖርታንት ነው። ምክንያቱም ህይወት ነው፣ የሰው ህይወት ነው። ከተነሳ ላይ ቀር እስቲ የጻፍከውን መጽሐፍ ነበረ ስለ አዲስ አበባ ከተማ አማዞን ላይ $300 ደረሰ ምናምን የሚለኝ ሰዋል። ዘጠና ከመቶ ምንድነው ቀደም ሲል የአፄ ምኒልክ ቤተ መንግስት ጥናት ጥገና ላይ ነበረ። እሱን ሲሰራ ሳብ ኮንትራክተር ሆኖ የሰራው ከጣሊያን 3F የሚባል የቤተሰብ ካምፓኒ ነው። ሬስቶሬሽን ብቻ የሚሰሩ እነሱን ሳብ ኮንትራክተር አድርጎ በጋራ ነው የሰራው። ይሄ በጣም ጥልቅ የሆነ እንትን ያልሆነውን ነገር የእሱ ስታፍ ይሰራል። አንድ አጋጣሚ አሁን ነፍሱን ይማረውና አልቤርቶ ያሁን ያለው አባት አንድ የሆነ ስብሰባ ላይ እንደዚህ የውጭ ሀገር ድርጅት ምናምን ብዬ አምልጦኝ ነው መሰለኝ ስናገር ተቆጣ። ይሄ እኮ ኢትዮጵያዊ ድርጅት ነው፣ እኔና ልጄ ብቻ ነን፣ ሌላው ባለሙያ ኢትዮጵያዊ ነው እና ኢትዮጵያዊ ድርጅት ነው። እንዴት እንዲህ ትላለህ ላይ አንቺ ስትይ እና ኢትዮጵያዊ ድርጅት ነው። ግን ምንድነው ጥሩነቱ እነዚህን ክፍተት ያለበት ቦታ ወይ ኤክስፐርቲስ እውቀት የሌለበት ቦታ ላይ ግን ማምጣት ይችላል። ጥሩ አካሄድ ነው፣ እንትን ያደርጋል። እና በዚህ ሁኔታ ነው እንግዲህ ጥገና የተደረገው። እና በጣም ጥንቃቄ አንዳንድ ማቴሪያል ይገርማችኋል፣ አንዳንድ ሞዛይክ ገበያ ላይ አይገኝም። እሱ አክሰሱም ኮኔክሽኑም ስላለው እስከ ጣሊያን ሀገር ድረስ ሄዶ ያመጣቸዋል። እና በዚህ በጣም ረድቶናል። የእሱ ልምድ የድርጅቱ ልምድ በጣም ጠቃሚና በጣም እንትን ነው። ያው እንግዲህ የሀገር ድርጅት ነው፣ ግን እኔ ተስፋ የማደርገው ሌሎችም ቢቀጥሉ። እና እንግዲህ ካለ እኛም በደስታ እንቀበለው። የተቀብለን የዚህ የመስታወቶቹ ሲጸዱ እሱ ሌላ የኬሚካል ኢሹዎች ነበሩ። ኬሚካሉን ያበላሸዋል። እኔ በደንብ ሳጠናው ስለነበረ ነው ሴፍቲ ላይ ለመስራት ለኛ እንትን ተሰጥቶን ስለነበረ የተወሰነ ነገር አይተንበታል። እና ይሄ ነገር ትንሽ ሪስክ ሳይኖረው አይቀርም ብለን ነበር እኛ በሰዓቱ። እንዴት ሆነ የጽዳቶቹ ነገር? አሁን መስታወቱ ወርዶ አንዳንዶቹ መስታወቶች ስንጥቅ አላቸው፣ መቀየር አይቻልም ያን መስታወት። ይሄ ቅርስን ይዞ አድሰህ እንደገና ወደ ነበረበት ቦታ መመለስ ትልቅ ቴክኒክ ምንትን የሚፈልግ ነገር ነው። እና እናንተ እንዴት ተወጣችሁት? እኔ ለሌሎቹም እንዲያገኙበት ቀላል አይደለም፣ በጥንቃቄ መካሄድ አለበት። አይ ቲንክ አንዱ የተሳተፍንበት ከዚህ ከፈረንሳዮች ጋር ሆነን የብሔራዊ ቤተ መንግስት ጥገና ላይ እሱም ላይ እንደ አማካሪ ነው የሰርቻል። የቺፍ አርኪቴክቱ ፈረንሳይ መንግስት የላከችው የሀገሪቱ ትልቁ አርኪቴክት በቅርስ ጥገና ላይ ፈረንሳይ ሀገር ባይዞ ታይትል አላቸው። ምንድነው የሚሉት? ብሔራዊ የቅርስ ጥገና አርኪቴክት የሚል ታይትል አለው። ለእንደዚ አይነት ባለሙያዎች ወደ 50 ይሆናሉ ፈረንሳይ አልባት። በቃ ያ ታይትል ኦልሬዲ መንግስት ሪኮግናይዝ ያደረገው ታይትል። እንደዚ አይነት ታይትል ያለው ወርልድ ዋይድ ነው ታይትላቸው የሚሰራው። ኦር ታይትላቸው ፈረንሳይ ሀገር ላለ ሂስቶሪካል እንትኖች ብቻ ኦር ወርልድ ዋይድ ባለ እንትንም ነው? ብዙዎቹ ሌላም ሀገር ይሰራሉ። ስራውን በሚሰሩበት ጊዜ ያ ታይትላቸው እንደ አንድ ሪኮግኒሽን ነው። እና ያ ሪኮግኒሽን ደግሞ የትምህርት ቤት አይደለም፣ የፕራክቲስ ነው፣ የሙያ እውቀትና ልምድ ቤት። እንደሱ አይነት ባለሙያ ጋር ሰርተናልና እኛም ብዙ ልምድ አግኝተናል ከእንዲህ አይነት ሰው ጋርና እዛ ላይ አሁን ድም ስለ ሴፍቲ ስላመጣች ነው። እዛ ላይ የነበረው የሴፍቲ ኦልሬዲ የሴፍቲ እናንትን ኮንትራክተሩ ነው ክላይንቱ አስቀመጠ። ወደ 50 ይሆናሉ ፈረንሳይ አልባት። በቃ ያ ታይትል ኦልሬዲ መንግስት ሪኮግናይዝ ያደረገው ታይትል። እንደዛ አይነት ታይትል ያለው ወርልድ ዋይድ ነው ታይትላቸው የሚሰራው። ኦር
ታይትላቸው ፈረንሳይ ሀገር ላለ ሂስቶሪካል እንትኖች ብቻ ኦር ወርልድ ዋይድ ባለ እንትንም ነው? ወል ብዙዎቹ ሌላም ሀገር ይሰራሉ። ስራውን በሚሰሩበት ጊዜ ያ ታይትላቸው እንደ አንድ ሪኮግኒሽን ነው እና ያ ሪኮግኒሽን ደግሞ የትምህርት ቤት አይደለም፣ የፕራክቲስ የሙያ እውቀትና ልምድ እንደሱ አይነት ባለሙያ ጋር ሰርተናልና እኛም ብዙ ልምድ አግኝተናል ከእንዲህ አይነት ሰው ጋርና እዛ ላይ አሁን እንድም ስለ ሴፍቲ ስላመጣች ነው እዛ ላይ የነበረው የሴፍቲ ኦልሬዲ የሴፍቲ እናንተም ኮንትራክተሩ ነው ክላይንቱ አስቀመጠ የሴፍቲ የኤችኤስአይ የሴፍቲ የምናምን ኢንቫይሮንመንት ነው። ሽንት ቤት ምናምን ሲሰራ ይሄ እንትኑን አይጠብቅም፣ ስታንዳርዱን ይቀየራል። እንትን ሲጠረግ ለምሳሌ አንድ ኬሚካል ሲነሳ የሴፍቲ እንትኑ ይደረጋል፣ ይዘጋል፣ ኮንታሚኔት እንዳያደርግ። ስካፎልዲንጉ ትክክል አይደለም፣ እንደገና ሰው አሁን እንግዲህ ባሬሮ ነው እዛ የሰራው አስቢ። ሌሎቻቸውማ እንዴት እንደሚያሉ እና እሱ አትሊስት ሃየር የሆነ ነገር አለ። ኢቭን የእሱ እየተተች እና በኋላ በጣም ደስ ያለኝ ምንድን ነው ሌላውም ሰራተኛ ሌላውም ባለሙያ የእኛም ቲም ራሱ እየተማረ ሄደ የዚህን ነገር እና አሁንም እኛ ሳይት ላይ በቃ የዚህ የሴፍቲ ነገር ኢምፖርታንት ነው። ምክንያቱም ህይወት ነው፣ የሰው ህይወት ነው። በአንድ በኩል የሰው ህይወት ነው፣ በቅርስ ሲሆን ደግሞ ትልቅ ነገር እርሱን ነው እና ኢንስትራክሽን ነው መጀመሪያ የሚሰጠው። መጀመሪያ ኮንትራክተሩ ሲገባ ስራው ላይ እንዲህ አይነት ቅርሶችን ስታነሳ አንደኛ ከሳይት አታወጣም፣ ሳይት ስታወጣ እንደዚህ አድርገን እንደዚህ አይነት አርቶች ቅድም እንዳልሽው ስቴንድ ግላሱ የመስታወቱ ስራ እሱ በሚደረግበት ጊዜ ሌላው ነገር እንዳይመታው ጥንቃቄ ተደርጎ መጀመሪያ ሳምፕል ኬሚካል ይሄ ማጣበቂያ ሳምፕል ተወስዶ በዚህ ትክክል ነው በዚህ አይነት ነው የሚሰራው ተብሎ ነው ወደ ስራ የሚገባ እና እንትን አለ። ግን አንዳንዴ ምናልባት ትልቁ ቻሌንጅ ሰራተኞች ያንን ተከትለው እንዲሄዱ በጣም ፈተና ነው። ምክንያቱም አንዳንዴ እንትን ይመስላቸዋል ዝም ብሎ ነገር ማካበድ ማወሳሰብ። ግን ያቺ ቅርስ ስትበላሽ አይተናል። አንዳንድ ቦታ ላይ ለምሳሌ የብረት ስካፎልዲንግ ቀጥታ በጣም ዩኒክ የሆነ ታይል ላይ ወይ እንጨት ፍሎር ላይ ያቆሙ ያ ሲጫጫር ምን ማለት እንደሆነ እና እሷ ሁለተኛው ሌላው ነገር ይገርማቸዋል እንትን ነው አፕኪፕ ህንፃው ከተጠገነም በኋላ ኢቭን ከተሰራም በኋላ መጀመሪያ ብዙዎቹ ለጥገና ወይም ለቅርሱ ጥገና ወይ ለቅርሱ ብልሽት ምክንያት የሚሆኑት ነገሮች በቀላሉ በጊዜው ባልተሰጣቸው ሜንቴናንስ ኦር ክሊኒንግ ምክንያት የመጣው የማርያም ጽዮንን የአክሱሙን አንድ ኤግዛምፕል ማንሳት ፈልጋለሁ። እዚህ ላይ የማርያም ጽዮን ጥገናውን ስናጠና አንድ ያገኘነው ነገር አንድ ዳውን ፓይፕ አለ ግድግዳ ውስጥ ተቀብሮ ነው የሚወርደው። ከላይ የጣሪያውን ውሃ ሰብስቦ በወፎች እርግቦች ምናምን ኩስ ምክንያት ያ ዳውን ፓይፕ ተደፈነ። ከዛ መደፈን ብቻ አይደለም ይሄን የሚያክል ቅጠል አደገ ውስጡ በቃ እንዲያገኛ ፈርቲላይዘር አለው እና በዛ ምክንያት በትክክል ጋተሩን ይዞ መውረድ ትቶ ወደ ሌላው ግድግዳ መሄድ ጀመረና በጣም ውድ የሆኑ ስዕሎችን ማበላሸት ጀመረ። አሁን ይሄ ሬጉላር ሜንቴናንስ ቢኖር ገና ቢኖር ክትትል ቢኖር እዛን ደርስ እና እንዲህ አይነት ችግሮችን ታያለህና ወደ ሴፍቲው ስንመጣ በጣም ኢምፖርታንት ነው። አንዱ የሚሰጠው ነገር መመሪያው ነው። እንዲህ አይነት ዕቃ ስታነሱ እንዲህ አይነት ሜጀር ወስዳችሁ ነው። አንዳንዱ እንዳውም በባለሙያ ለዛ ስፔሲፊክ ባለሙያ ያስፈልገዋል። የስቴንድ ግላሱንም የጠገነችው ኢትዮጵያ የምትኖር የፖላንድ ተወላጅ ነች እና እሷ ነች የሰራችው። ምንድነው ወርክሾፕ ተዘጋጀ ቦታ ደግሞ ሌላው ነገር የእንትን ጉዳይም አለ። ህንፃው ዕቃው ቫሉብል ማለት እንትን ነው፣ በጣም ዋጋው ከፍተኛ ነገር ነው። ከሳይት እንዳይወጣ ወርክሾፕ ማዘጋጀት አለበት እዛውን ሳይት እዛው እና እዛው ላይ እኛም ቼክ እናደርጋለን። ባለሙያውም ዕቃውም ሄዶ ተቀይሮ እንዳይመጣ ለሴፍቲው ምናምን እንደሱ አለና ጥንቃቄ ይጠይቃል። በደንብ በጣም ጥንቃቄ ይጠይቃል። ትኩረት፣ ክትትል ይጠይቃል። ያ እንግዲህ የስራው ሂደት አካል ነው። ጥሩ። እስቲ ኦቨርኦል አገራችን ላይ እንግዲህ በጣም ሰፊ የሆኑ
በኪነ ህንጻው በተለይ ቅርሶች አሉ በዩኔስኮም የተመዘገቡ አሉን። ከዛ ውጭም ከተማ ውስጥም የምናያቸው የቆዩ በህንጻም በሌላም አይነት ነገሮችና ምን ያክል እንትን ላይ ነው ያሉት እነዚህ ነገሮች በተለይ ከጥበቃ አንጻር አንዳንድ ጊዜ ደግሞ በጣም ሪስክ ውስጥ ሆኖ ዳሜጅ ሆነው ወደ መጠገን ወደ ማስተካከል ነገሮች ውስጥ እንገባለን። ሌት ሆነን የምንገባበት ጊዜ አለ። ያ ደግሞ በጣም ኤክስትራ ኮስት ነው የሚያስወጣን። እንዳነሳቸውም ደግሞ የሚጠይቁት የሰው ባለሙያዎች በጣም የማናገኛቸው በአገር ውስጥ የማናገኛቸው አይነት ባለሙያዎች ናቸውና ያሉን ቅርሶች ላይ አንተ በደንብ ኖቲስ ካደረከው ነገሮች ላይ ምን መደረግ አለበት ወይስ የተደረገው የያዝንበት ወይ ጥሩ ነው ወይ ያለው ነገር ዳሜጃቸው በዚሁ አሁን ያነሳናቸው ኤግዛምፕል ሲምፕል ናቸው። እዚሁ ከተማችን መሃል ያሉ ደምብ ዴይ ቱ ዴይ ልናያቸው የምንችላቸው ዳሜጆቻቸውን አንደርስታንድ ማድረግ የምንችላቸው ራቅ ያሉ ደግሞ አሉ። በዛ ልክ ኦብዘርቭ ልናደርግ የማንችል ፕሮብሌሙን ኦር ደግሞ በጣም ትልልቅ ሆነው ኤቭሪ ፓርት ኦፍ ዘ ቢልዲንግ ጋር እየዞርን ልናይ የማንችላቸው ዲፌክቶች አሉና ምን ደረጃ ነው ያለው እንደው የዚህ የጥበቃው ነገር የቅርስ ጥበቃዎች ውስጥ? በአጠቃላይ በሀገር ደረጃ ያለው ግንዛቤ ጨምሯል። ያው የብዙ ዓመት የብዙ የተለያዩ ባለሙያዎች ትኩረት ነው። ደግሞ ቅርሶቹም አንዳንዴ እየጠፉ በእርጅና በምናም ሲሄዱ ሰውም መንቃት ይጀምራል። እንዴ የት ገባ እንዴት ሆነ ለምን አላየ ነው ይባላል። እና አደጋም ላይ ያሉ አሉ። ዋናው ነገር ሪኮግኒሽኑ ይሄ ግንዛቤው እንዳለ እያደገም ቢሆን ቅርሶች በተለያየ አይነት በተለይ ራቅ ያሉት ቅርሶች ተመልካች ብዙ ስለማያገኙ ትላለሁ። አሁን እኔ በራሴ እንኳን የማስታውሰው እዚህ ጣና ሐይቅ ላይ አጠገብ ጎርጎራ ላይ የነበሩ በፖርቹጊዞች መጥተው እያለ ከነሱ ጋር ሆነው የእኛም ሰዎች አሉበት። የእኛም የፖርቹጊዞችም ቅርስ ነው፣ የሀገራችን ቅርስ ነው። እዛ ላይ ያሉ ገዳማት እንደዚህ የመሳሰሉ ነገሮች ከትኩረት ማጠር ወይም ለሬስቶሬሽን እንትን ስላልበቁ በአይኔ እያየኋቸው እየፈረሱ የሄዱ ነገሮች አሉ። አንዳንዴ ምንድን ነው የቴክኖሎጂ የእውቀቱም ችግር ይኖራል። በኖራ ላይ ለምሳሌ ያለው እውቀት ባለፉት ጥቂት ዓመታት ተሻሻለ እንጂ ቀደም ሲል በጣም ክፍተት ነበር። በዛ የተሰሩትን ነገሮች መልሶ የመጠገን ችግር አለ። አንዳንዴ ደግሞ በማይሆን ማቴሪያል ሲጠገኑ ታያል። እሱ ደግሞ እድሜያቸውን ሊያሳጥር ይችላል። በተለይ ሪሞት በጣም ሩቅ የሆኑ ገዳማት ላይ ያሉት አንዳንድ ባለሀብቶች በቅን መንፈስ ተነስተው በቃ ይጠገን ይላሉ። ያኔ የቅርስ ባለሙያ ያልሆነ ሰው እዛ ከገባ በሚያውቀው ማቴሪያል ነው የሚሰራው። እኔ በጣም የሚያሳዝኑ ነገሮች አይቻለሁ። ከእንትን አይደለም ለማፍረስ ወይም ለማበላሸት ከክፋት ከተንኮል ሳይሆን በቃ ለተንኮል ሳይሆን ከእውቀት ማነስ ለቅርስ ያለ ግንዛቤ አነስተኛ በመሆኑ እና በጊዜው ባለሙያም ባለመኖሩ በሌላ መንገድ ሲጠገኑ ታያለ። በዓለም ቅርስነት ያሉ ቅርሶቻችን አይ ቲንክ አገር አቀፍ ያለው ትኩረት ጥሩ ነው። ግን የሚያሰጋው እነዛ በርቀትና ያልታዩትን ወይም ትኩረት ያላገኙት ቅርሶች በጊዜው እንትን ካልተደረሰላቸው ሌላው እንትን ምንድን ነው መሐንዲሶች፣ የአርክቴክቶች መሐንዲሶች ምናምን እያፈራን ነው። ግን እነዛ ባለሙያዎች ዕደ ጥበብ ሰዎች እነሱ እየሞቱብን ነው፣ እየጠፉ ነው። እና እነሱን እውቀት ሳይሞቱ እንኳን እያያዝን ለሚቀጥለው ትውልድ የምናስተላልፍበት እንትኑ መንገዱ ቢመቻችና እሱን ማድረግ ብንችል ጥሩ ይመስለኛል። እሱ ላይ አሁን ክፍተት እያየን ነው። የስዕል ጥገና ደግሞ ስዕል ሪስቶር የማድረግ ነገር አሁን ባህር ዳር ዩኒቨርሲቲ ላይ አንድ ዲፓርትመንት ተከፍቷል ይመስለኛል። ግን በምን ደረጃ እንዳለ አላየውም። ግን ከቤልጅም ከአንድ ዩኒቨርሲቲ ጋር በመተባበር እየሰሩ ነው። እሱ ደግሞ በጣም አስፈላጊ ነው። ብዙ ቅርሶች አሉ እና አብያተ ክርስቲያናት ብቻ ገዳማት ብቻ ሳይሆን ሌሎችም
ብዙ የማይታወቁ በጣም እንትን ላይ ያልወጡ ቅርሶች አሉ። እነዚህን በራቁ ቁጥር ትኩረት እያነሳቸው ይሄዳል። ኢንተርቬንሽኑም እዛ ውስጥ የሚሰራው ነገር ተከታታይ ስለሌለው ለጥፋትም ይዳረጋል ማለት ነው እና በሱ በኩል አይ ቲንክ ስራ በተለይ እኛ የአርኪቴክቸር በየአካባቢው ያሉ ዩኒቨርሲቲዎች ለምሳሌ ይሄንን እንደ ስራ ወስደው በደንብ ሬኮርድ የማድረግ የማጥናት የመዘገብ ተማሪዎቹም ስለዛ የተሻለ ግንዛቤ እንዲኖራቸው ማድረግ አይ ቲንክ አንድ ስራ ሊሆን የሚችል ይመስለኛል። አስፈላጊም ነገር ነው። እስኪ ደግሞ አሁን ወደ ፋሲል ልሂድ። የፋሲል ላይ አሁን ፋሲል እሱ ላይ እንግዲህ አንተ ብዙ ልታስረዳኝ የሚገባ ነገር አለ። እኔ ራሴ ጥያቄ ሆነብኝ። ፋሲል በፊት እንዲህ ነበር አሁን እንደዚህ ሆኗል የምለው ነገር አለ። እስኪ እሱን አንተ መልስልኝ። ጥያቄውንም እሱንም ታውቀዋለህ። የሆነው ነበር እንዲህ ይሆናል። ለምሳሌ በዚህ በቅርስ ሙያና በስራ በሙያዊ ነው በፐርሰናል ህይወት ነው? በሙያ መጀመሪያ በሙያው በኩል ስንሄድ ያው እንግዲህ እድሜም ሲጨምር ሽበትም ሲመጣ ለነገሮች ያለ ግንዛቤ ለስራው ያለው ግንዛቤ እየጨመረ ይሄዳል። በፊት በትኩስ መንፈስ በወጣትነት የምታየው ነገር ግን ዋናው ነገር እኔ ላይ የማየው እንደው ሌላ ሰው ቢናገር ይሻለኝ ነበር። ሌላ የማየው ኮንሲስተንትሊ የዚህ የቅርሱን ጉዳይ ለብዙ ዓመት እንደ የራሴ ፍላጎትና እምነት ይዤ ስለሄድኩኝ እዚህ ደረጃ በመድረሱ በጣም ደስተኛ ነኝ። በተለይ ደግሞ ወጣቶች በዚህ ሙያ ላይ ሰልጥነው ባለሙያ ሆነው ሳይ በአስተማሪም እደሰታለሁ እና የምችለውን ከማስተማርና ከማካፈል አልቦዝንም። ማስተምረውም ለዚህ ነው እንግዲህ እና ወጣቶቹን ደግሞ ያንን ይዘው እየገፉበት ነው የሚተካና ይህንን ነገር ይዞ ወደፊት የሚቀጥል ትውልድ በማግኘታችንም እኔም በማግኘቴ በጣም ደስተኛ ነኝ። በሙያ ከሆነ አንዳንዴ ይገርማችኋል፣ እንደ አማካሪ ስትሰራ የሚገባህን አይነት ወይም ልትደርስበት ይገባል የሚባለው አይነት ሀብት ወይም ንብረት የለም። እንደውም አንዳንዴ ከባለቤቴ ጋር እሱ እኮ ኮንትራክተር ቢሆን ሰዎች መጥተው ይሏታል፣ እኮ ኮንትራክተር ቢሆን ብዙ ገንዘብ ያገኝ ነበር። በእኔ እምነት እንደ ባለሙያ የምትሰጠውን አገልግሎት ከሰጠህና ለሀገርህ የምታደርገውን ነገር ካረግ በምትሰራው ነገር ደግሞ ደስተኛ ከሆንክ ትልቁ ለእኔ ያለው ትልቁ ውጤትና ሪተርን እሱ ነው። የሙያችን ዋጋ ቀስ በቀስ ትንሽ እየተሻሻለ እንጂ በፊት በጣም አድካሚ ነበር። በተለይ እንደ አማካሪ ሆነ ስትሰራ ያው በመሰረቱ ለሙያ ነው የምትኖረው። ሌላው ጠቀሜታ በምትጠብቀው ሌብል ላይመጣ ይችላል። ለተማሪዎችም የማስተላልፈው ይሄን ነው። ያኛውን ካስቀደማችሁ ብዙ ጊዜ ላትደሰቱ ትችላላችሁ በምትሰሩት ስራ። ሌላ ለህብረተሰብ ደግሞ ለኮሚዩኒቲ የምትሰጠው አንዳንድ አገልግሎት አለ። አንዳንድ ስራዎችን ያው በፕሮቦኖ በተለይ ኮሚዩኒቲ ስራ ከሆነ እንደዛ የመስጠቱ ነገር ደስ ይለኛል። በማማከርም ደረጃ የተለያዩ ተቋማት ሊሆኑ ይችላሉ፣ የመንግስት ድርጅትም መጥቶ ይጠይቀሃል፣ ሀሳብህን ትሰጣለህ። እንግዲህ አንድ ባለሙያ ቢጠበቅበት እሱ ነው ብዬ ነው የማምነው እና እየተሳሳትክ እያረምክ ነው መቼም የምትማረው። መሳሳት ታያለህ እና ለራስህ ግን ሀቀኛ ሆነ ከስህተት መማር ነው። እኔ አሁን ሳይት ላይ አንዳንዴ የሚያጋጥመኝ ነገር አለ። አክሱም ለምሳሌ አንድ ሙዚየም አርኪኦሎጂካል ሙዚየም ሰርተናል በጣም በትንሽ በጀት። ቅርሶቹ መሄጃ ሊያጡ ነው ተብሎ እነሱን ለማስቀመጥ ነው እና እዛ በትራዲሽናል ሲስተም ነው የሰራ ነው ግንበኞቹ የባህላዊ አሰራራቸውን እና እኛ ብለህ እኔ አርኪቴክትም ስለሆንኩ ብዙ ዓመትም ልምድ ቢኖረኝ ማላቃቸው ነገሮች አሉ እና ሳይት ላይ ብዙ ጊዜ መሐንዲስ ሄዶ በቃ እኔ ያልኩትን ስማ አለበለዚያ ምናምን የሚባል ነገር አለ። እኔ በዛ ብዙ አላም
ምክንያቱም እያንዳንዱ ሰው በተለይ የሙያው ልምድ ያለው ሰው አስተዋጽኦ ሊያደርግ ይችላልና ቲም ወርክ ነው የሚል እምነት አለኝ እና ሄጄ አንዱን ግንበኛ እንደዚህ በጣም ልምድ ያለው ነው እያለ ከዛ አንድ ቀን ጠላ ቤት ሄዶ ከጓደኞቹ ጋር እኔ እኮ ዋናውን መሐንዲስ እኔ ነኝ የምመራው እኔ ነኝ የማስረዳው ብሎ አወራ። ከዛ ጓደኞቹ ሊገሉት አንተ ሰውየው እኮ በቃ አክብሮ ነው እንጂ እኮ እውቀት ስለሌለው አይደለም ብለው እሷ እንትን ትዝ ትለኛለች። እና በተለይ ለወጣቶች አንድ ማለት የምፈልገው እያንዳንዱ ባለሙያ የራሱ እውቀት አለው አይደለም። በዛ ጎን ያለውን ባለሙያ ኮንትሪቢዩት የሚያደርገው ነገር ስላለ እየተደማመጥን ከሰራን ይሄ በአቋሙ ድርቅ ብሎ እኔ ብቻ ነኝ ልክ የሚል ሰው ብዙ ጊዜ አይመቸኝም እና ለሐሳብ ግልጽ መሆን አእምሮህን ክፍት ማድረግና ከዛ ሲሳሳት ትነግረዋለህ። ኦፍኮርስ ይሄ ልክ አይደለም እንደዚህ ግን ማስረዳት ምክንያታዊ መሆን አለበት ብሎ በአለቅነት ወይ በኃላፊነት ወይ በበላይነት ሳይሆን በማስረዳት ወደዛ እንዲስተካከል ማድረግ ነውና ስተትን ደግሞ ኦፕን ሆነ ተምረህ ከዛ ወደሚቀጥለው የሚሄድ የሚለው እኔ እንግዲህ ብዙ ጊዜ እንደ ፕሪንሲፕል የምወስደው ነው። እንግዲህ አብረውኝ የሚሰሩ ሰዎች ናቸው የበለጠ ይሄንን እንትን ማለት የሚችሉት። ስለ ፋሲል እንግዲህ ነግረህን እኔ እንድትነካልኝ የፈለግኩት ነገር ምንድን ነው መሰለህ? ፋሲል የጻፍከው አንድ መጽሐፍ አለ። የሰራሃቸው ስራዎች በጣም ብዙ ናቸው። ቅርስ ሆኖ የሚቀመጡ ብዙ ስራዎች አሉ። እነሱን ደግሞ እኛ በኋላ የልጅ ልጆቻችን በኋላ እነዛ መረጃዎች ይፈልጋል። ስለዚህ የእናንተ ቢሮ ራሱ ለዚህ ነገር ትልቅ ኃላፊነት አለበት ብዬ ነው የማስበው እና እነሱን ከአዘጋጅቶ ከማስቀመጥ አንጻር እነዚህ ጽሁፎችን ደግሞ በተለይ ከቅርስ ጋር የተያያዙ ጽሁፎችን እንደ ታሪክ ሊቀመጡ የሚገባቸውን ስለሆኑ እነሱን ከማዘጋጀት አንጻር ፋሲል ምን እየሰራ ነው? አይ ጥሩ ጥያቄ ነው። ማለት መደረግ የሚገባው ነው። እኔም አምንበታለሁ። ምንድነው በተወሰነ ደረጃ እየተሰነዱ ያሉ ነገሮች አሉ። ግን አሁን በተለይ ካለፈው ዓመት ጀምሮ የበለጠ ደግሞ መሰራት እንዳለባቸው ሌሎችም ሰዎች ግፊት እያመጡ ነው እና ከሌሎች ስራ ባልደረቦችም ጋር ሳወራ የነገር እኮ መቀመጥ እና በደንብ መሰነድ አለበት። ማስቀመጥ ብቻ ሳይሆን በደንብ ደግሞ ጊዜው በጣም ሳያልፍ እና አንዳንድ የሚገርመኝ ውጭ ሲሄድ አንዳንድ ማቃቸው የውጭ ባለሙያዎች በጣም የሰሩትን ትንሽ ስራ በደንብ ሰንደው በመጽሐፍ ምናምን ሲያወጡ ያለሁና ከዛ በችም አንዳንዴ መንፈሳዊ ቅናት አይጠፋም። ይህችን ነገር አገሬ ስገባ መስራት አለብኝ እላለሁ። እስካሁን የተወሰነ ደረጃ እየሄደ ነው፣ ግን ወደፊት የበለጠ ተጠናክሮ ሌሎች መጽሐፍቶችን ይዞ ይወጣል የሚል ፍላጎቱም ተስፋውም አለኝ። ግን በዚህ አጋጣሚ በትናንሽ በአርቲክል ደረጃ ብዙ ቦታ ጽፌያለሁ። 10 ምናምን የሚሆን ጽሁፎች የተለያየ ጊዜ ባለፉት ዓመታት መቼም እንደ ሪሰርቸር እንደ ታሪክ ጸሐፊ በአመት 3-4 ባይሆን በአመት 1 ወይ 2 ያን ደግሞ የሚያደርገው ምንድን ነው ኮንፈረንሶች ናቸው። ዓለም አቀፍ ጉባኤዎች ላይ ወይ ስለ ስራሽ ልትናገር ትችላለች፣ በዛ አርቲክል መጻፍ አለብሽ። አንዳንዴ ደግሞ አንዳንድ መጽሐፍቶች ይጠይቁናል። ለምሳሌ አሁን በቅርብ አይተሽ እንደሆነ አፍሪካ ሆል የሚለው መጽሐፍ ትልም እሱ ላይ ለምሳሌ ከኤፍሬም ጋር ማለት የስራ ባልደረባዬ ነው፣ ከእሱ ጋር አብረን ጽፈናል። ከዛም በፊት መጀመሪያ እንደውም ስለ ጽሁፍ ስታነሺ አንድ ኢንሲደንት ልንገራችሁ። ምንድን ነው ከፊንላንድ ከተመለስኩ በኋላ ይመስለኛል 1-2 ዓመት በኋላ 2 እንግሊዛዊ ጋዜጠኞች ይመጣሉ አዲስ አበባ እና አፍሪካ 95 የሚል በፈረንጆች 95 ትልቅ የካልቸራል የአርት ኤግዚቢሽን እያዘጋጁ ነበር እና በየሀገሩ የዞሩ እንትን ሰውን ያገኛሉ እና አጋጣሚ በዲዛይን በአርኪቴክቸር ሲባል እኔ ጋ መጡና ከዛ ቤተመንግስት እዛ ጃኖ ያሴ ኃይለ ሥላሴ ቤተመንግስት እንዲህ ገብቻ አላቅም ስላቸው ግድ የለም ከኛ ጋር ትሄዳለህ ብለው እዛ ገባን አብረን። እዛ አጋጣሚ ጎበኝ። ያኔ መግባትም አስቸጋሪ ነበርና አይቻልም ለማንም ሰው። ከዛ በአንዳንድ ቦታ አዲስ አበባ ውስጥ አሳየኋቸውና በጣም ደስ ብሏቸው ሄዱ።
እንዳጋጣሚ ሆኖ ያ ኤግዚቢሽን ሳውዝ አፍሪካ ላይ ብቻ ተኮረ። እኛ እንደዚህ ብሎ ኢትዮጵያ በፎቶግራፍ በምናምን ነበር ብዙ አቅደው ብዙ እንትን አላሉ። በኋላ ግን እነሱ ከሄዱ ከተወሰኑ ወራት በኋላ አንድ ደብዳቤ ደረሰኝ እና ደብዳቤውን የጻፈው ሰው ፖል ኦሊቨር ይባላል። ፖል ኦሊቨር አርኪቴክቶች ለምሳሌ የባህላዊ ይሄ ትራዲሽናል አርኪቴክቸር በቃ ልክ ዓለም አቀፍ ጉሩ ነው። እኛ ትምህርት ቤት ስንማር በሱ መጽሐፍ ነው የተማር እና በጣም ትልቅ ሰው ነው እሱ። ከሱ ነው ደብዳቤ የደረሰ። ምንድን ነው የሚለው? አድራሻህን ለካ እነዛ ጆርናሊስቶች ሄደው ነግረውት እና አድራሻህን ያገኘሁት ከነሱ ነው፣ ስለ ኢትዮጵያ አርኪቴክቸር ስለ ባህላዊ የቤት አሰራር እንድትጽፍ ፈልጌ ነው አለ እና አንድ ቻፕተር ሁሉ መድብ ያለ ኢትዮጵያ እና የአፍሪካ ቀንድ የሚል ኢትዮጵያ ከአፍሪካ ቀንድ ጋር ያው ዓለም ብዙ ሀገራት ያውቃሉ ኢትዮጵያ ብዙ የተለያየ የቤት አሰራር ህንፃዎች ምናምን እንዳሏት እና ለዛ ቻፕተር ሰጥተው ከዛ በጣም እንትን አልኩና ደነገጡ። እንዴት እችላለሁ እንዲህ አይነት ኢንሳይክሎፒዲያ እኮ ነው የሚሰሩ ኢንሳይክሎፒዲያ የቨርናኩላር አርኪቴክቸር የባህላዊ ህንፃዎች ቤቶች አሰራር ኢንሳይክሎፒዲያ ዓለም አቀፍ እንደዛ ጽፋለሁ ምናምን ስለው ምንም ችግር የለም ሞክር ምናምን አለኝና ሳምፕል ብሎ አንድ ላከልኝ። አንዷ በምዕራብ አፍሪካ ላይ የጻፈች እሱ ሳይ ይህችንስ ሞክራለሁ ብዬ ደፍሬ ጻፍኩ። ጥሩ ነው በል እንግዲህ የአገርህን አስተባብራለች እና 9 በኢትዮጵያ ላይ 9 የተለያዩ የብሔረሰብ ቤቶች አሰራር የትግራይ፣ የጉራጌ፣ የአርጎባ ሀረሪ፣ የጋምቤላ የአኝዋክ ቤት 9 እና የሰሜን ሸዋ አማራ እንደዚህ 9 እና ጓደኞቼን አስተባብሬ እኔ 3 ጻፍኩኝ። ሌሎቹ 4 ጓደኞቼ ያንዳንዳቸው አንዳቸው ደግሞ 2 ጽፈው ከዛ ገባ እና የሚገርመው ነገር ከነሱ እስከ እነዚህ ከጻፉት ጓደኞቼ ውስጥ አውሮፓ በሆነ አጋጣሚ ሄደና እሱን ደውሎ አገኘው። ከዛ እኔ እስከዛ ድረስ በጽሁፍ ነው የምንጠው በአካል ታይተን አናውቅም። ከዛ ላና ሲደውልለት ና ቢሮዬን አለውና የሆነ ትልቅ መሳቢያ ላይ እየመዘዘ እየከፈተ እናንተ ኢትዮጵያውያን በጣም የምትገርሙ ሰዎች ናችሁ አለው። ሌላው የአፍሪካ ሀገር የጻፈለት ፈረንጅ ነው፣ የፈረንጅ ባለሙያዎች ኦንሊ ካንትሪ በሀገሩ ሰው የተጻፈለት ኢትዮጵያ ብቻ ነው ብሎ አሳየው እና በጣም ደስ ብሎኛል፣ እናንተ ራሳችሁ መጻፋችሁ ትልቅ ነገር ነው፣ በርቱ ምናምን አለው። ኢንሳይክሎፒዲያው ታተመ። ሲወጣ ዋጋው በጣም ትልቅ 3 ቮሊዩም ነው። ከዛ ሲታተም ዩኒቨርሲቲያችን አረ እነዚህ አይነት በጀት የለንም ተባሉ። እኔ መጽሐፉን አላየሁትም የታተመው። በኋላ በሆነ አጋጣሚ ፖርቹጋል ለስብሰባ ሄድኩና ትልቅ ላይብረሪ ውስጥ እንዲህ አይነት መጽሐፍ አላቸው ይስም አለ ነው። ከዛው ለመጀመሪያ ጊዜ የጻፍኩት መጽሐፉን ሳታየው ላይብረሪያኗ ምንድነው ምትልም ያገር እኔ ነኝ የጻፍኩት ስላት አይቼዋለሁ። በጣም በቃ ደነገጠች ሴትዮዋ። ጽፈው አላየሁት ምን ተደረገ መሰለሽ እንትን እንዳይባል መቼም እንዳንራገም ኮፒ የችኛ የጻፍናት ግን እሷ ፓርት ወጥታ ተልካል። ግን መጽሐፉን አላየሁት ምን እንደሚመስል እና ኢትዮጵያ እንደ ሆርን የሚለው ቁጭ ብሎ ለመጀመሪያ ጊዜ የሰው ሀገር ላይብረሪ ሄጄ ተሰጠን። ከዛ ኮፒ አረኩና ምናምን ያስኩኝ። ሴትዮዋ በጣም ተባበረችኝ። በጣም ገደነገጠች። እንዴት እንደዚህ ይሆናል እንዲህ ላይብረሪያችሁ አይቀዛ ምናምን በጣም አበዛች። በውድ ሆነ ምናምን አለና በፓውንድ ምናምን ነበር በጣም እና እንደዛ አይነት እንትን አለና በተለያዩ መጽሐፍት ላይ እንደዚሁ አርቲክል ኮንትሪቢዩት አደርጋለሁ። ሌላ ዓለም አቀፍ ጉባኤም ሲኖር እንደዚሁ እየሄድኩ ስለ ኢትዮጵያ ስለ ቅርስ አጠባበቅ አሁን ደግሞ ከዘላቂ ልማት ጋር የቅርስ መጠበቅ የሚለው ከዘላቂ ልማት ጋርም የተያያዘ ስለሆነ በዛም ላይ እንትን እላለሁ እና ቅድም ያልሽው ጥሩ ሀሳብ ነው። እንግዲህ እድሜና ጤና ከሰጠን ሌሎች መጽሐፍቶችን እናመጣለን ብዬ ነው የማስበው። በጣም ጥሩ ሳንሰቢያውን ግን ተቀብያለሁ። ጥሩ ነው ያነሳል። ደስ የሚል አጋጣሚ ነው። ስለ ጽሁፍ ከተነሳ ላይ ቀር እስቲ የጻፍከውን መጽሐፍ ነበረ ስለ አዲስ አበባ ከተማ መቆርቆር
ከመቆርቆር ጀምሮ እስከ ጻፍክበት ጊዜ ድረስ የነበረበትን ወይም የደረሰበትን የመጀመሪያው እትም 2007 ይመስለኛል። ከዛም በኋላ ሌላ እትም አለውና እስቲ የመጽሐፉ ሐሳብ ምንድነው? ኦቨርኦል የተጻፉት ነገሮች ምን መረጃዎች አሉት? ያው ብዙ በቻፕተር የተከፋፈለ ከምን ተነስቶ ምን ደረሰ የሚል ነገር አለው። እስቲ ትንሽ ነገር ብትለን ስለሱ። መጽሐፉ ለነገሩ የብዙ ጊዜ ስራና ስብስብ ነው። እኔ ለመጽሐፍ ተነስቼ አይደለም መጽሐፍ የተጻፈው። ቅድም እንደነገርኳችሁ ያው ይቺ የኢትዮጵያ ኪነ ህንፃ አለመጠናት ነገር ትንሽ ታንገበግበኝ ስለነበር በየቦታው ቅዳሜ እሑድ ሲሆን አዲስ አበባ ውስጥ ኢቭን ከአዲስ አበባ ውጭም እየሄድኩ ስኬች እያረኩ አንዳንዴ ፕላን እየለካው ፕላን እና አንድ ፈረንሳዊ የሆነ ወዳጄ ጥሩ ፎቶግራፈር ነው። ለምን አብሬ መጥቼ ህንፃዎቹ ፎቶ አላነሳም ይለኛል። ጥሩ የእሱ በጣም ግሩም ሀስል ብላድ የሚባል ካሜራ ነው። በደንብ ነው ብላክ ኤንድ ዋይት ነው ብዙ የሚያነሳው እና ጥሩ አልኩኝ። በቃ ና አልኩኝ። አብሬ ሄዳለው፣ ያነሳል። እሱ የራሱን ኮሌክሽን የፎቶግራፊክ ኮሌክሽን ለእኛ ደጋፊ እና እንደዚህ ጥናቱ እየጨመረ ሲሄድ አንድ በሆነ አጋጣሚ ለአንድ ዲፕሎማት ይነግረዋል። ፋሲል እኮ እንደዚህ አይነት ብዙ ስብስብ አለው ይለዋል። ጠራኝና እስኪ ያሳየኛልና በቃ በዶሴ እንደዚህ የተያዘ ፎቶግራፎቹን ፕላኖቹን ምናምን ያጠራቀምኳቸውን አየና ይሄ ለምንድን ነው በመጽሐፍ የማይታተመው አለ። አይ እኔ እኮ መጽሐፍ ለማተም ብዙ አላሰብኩም፣ ያው እንደ ጥናት እየሰበሰብኩት ነው ምናምን። ይሄማ መታተም አለ። እኛ እርዳታ ገንዘብ ብናገኝልህ ምን ታደርጋለህ? አይ አትማለሁ አልኩ። ውል አስፈረመኝ። አቤት የመጽሐፍ ውል እንዴት ከባድ እንደሆነ። ውል አስፈረመና ዴድላይን ተቀመጠ በዚህ ጊዜ ምናምን እና ምንድነው እርዳታው ገንዘብ እርዳታው ምንድነው ፕሮዳክሽን አለ፣ ፎቶግራፎችን ማተም አለ፣ አጋጋዥ የሆኑ ሰዎችን መክፈል አለ፣ ላይአውት የሚሰሩት እነሱ እንጂ ለእኛ እንደ አታሚ አልተከፈለን። ዋናው ለነሱ እና ያ ደግሞ ነው በጣም ከባዱ ነገር። ተደረገ፣ ዴድላይን ተደረገ፣ ታተመ። ከዛ ቻፕተር ማምጣት ስትራክቸር መስጠት ያስፈልጋል። እሱ ሁሉ ተደረገ እና ምንድን ነው መጽሐፉ በመሰረቱ አዲስ አበባ እንዴት ተቆረቆረች። ምክንያቱም እች ከተማ በጣም ኢንትረስቲንግ ናት። በዚህ በአጭር ጊዜ ህይወቷ 130-140 ዓመት ዕድሜዋ ብዙ ነገሮችን አልፋለች እና እንዴት ከምን ተቆርቁራ ከየት ጀምራ ብዙ የሚቀጥለውም ትውልድ እዛም ያለው የማያውቀው ነገር አለና ያንን በፎቶግራፍ በተደገፈ ምክንያቱም ኪነ ህንፃ ምስላዊ ቪዥዋል ነው እና በፎቶግራፍ በተደገፈ ተደርጎ የመጀመሪያው ፓርት ስለ ከየት ተቆርቁሮ ከአንኮበር ምናምን ሁሉ ጀምሮ እንዴት እንደመጡ እንጦጦን እነዚህን ሁሉ እና አካባቢ ምን ይመስል ነበር ምናምን የሚል ያገኘ ናቸው። አሁን ፎቶግራፍ የዚህ ብቻ አይደለም። አሁን ያ ፎቶግራፈሩ ጓደኛ ወዳጄ በእድሜ ከኔ ገፋ ያለ ሰው ነው እና እሱ ኮሌክተርም ነው፣ ብዙ ሪሰርች ያደርጋል እና እሱ ምንድነው የጠቀመኝ ታሪካዊ ፎቶግራፎችን ማግኘት። እዚህም ማናገኛቸውን አውሮፓ ድረስ ሄዶ ይፈልጋቸው። አስታውሳለሁ አንድ ፎቶግራፍ ለማግኘት አንዴ ከፈረንሳይ ቤልጅም ሄዷል። አንድ የእንትኖች የመነኮሳት ሚሽን ውስጥ የድሮ ፎቶግራፍ አለ ተብሎ ባቡር ይዞ አገር አቋርጦ ሄዶ አንድ ፎቶግራፍ ይዞ መጥቷል። እና በእንዲህ አይነት ኮሌክት የተደረጉ አብዛኞቹ ከዚህ በፊት ያልታዩ ማለት የእኛም ህዝብ ብዙ ያላያቸው ፎቶግራፎች እዛ ውስጥ ተካተው መጽሐፉ መጨረሻ ታተመ። ያው ከብዙ ልፋት በኋላ እና ቻፕተሮቹ አመሰራረት የሚላለ እስከ ጣሊያን የጣሊያን ወረራን ጨምሮ ጣሊያን የፋሽስት ጣሊያን ወረራ ካለቀበት ድረስ ይሄዳል ታሪኩ። ከዛ በኋላ እንትኖች አሉት ህንፃዎቹን እና የሰሯቸውን ሰዎች ከነ አጭር ታሪካቸው የሚገልጽ በጊዜው የነበሩ መኳንንት ላይንት። ከዛ ቀጥሎ ስለ እንትን ያወራል፣ ስለ ኪነ ህንፃው አሰራር እንዴት አድርጎ እንደ ኢቮልቭ እንዳደረገ፣ እንዴት እያደገ እንደመጣ፣ እንዴት እንደተቀየረ። ከዛ ደግሞ እንትንም አለ የአዲስ አበባ መሰራረትና ህንፃ አሰራር ላይ የውጭ ሀገር ዜጎችም አሉ። እንትን ነው ቅይጥ ነው የአርኪቴክቸር እና አርመኖች፣ ህንዶች፣ ግሪኮች እና ሌሎች
የእነሱንም አስተዋጽኦ የሚገልጽ አለ። መጨረሻ አዲስ የስተርዴይ ቱዴይ የሚል ደግሞ አለ። ትናንትና ዛሬ የምትመስል እና ምንድን ያደረግነው የተወሰኑ የከተማው ቦታዎችን ፎቶግራፍ አንስተን ዛሬ ምን ይመስላል ያኔ ከ100 ዓመት በፊት የተነሳ ፎቶና ዛሬ እና ሰው በጣም አይ ቲንክ ኢንትረስቲንግ ነገር ነው እና ያ የታሪክ የፎቶግራፍ ስብስብ ለዚህ ጠቀመ። ያው በተነሳበት አንግል ሄዶ ነው እሱ የሚያነሳው። እሱን እያየ እንዲህ ነበር ከዚህ ወደዚህ ኢንቮልቭ አደረገና የከተማውን ታሪክ ሬኮርድ በማድረግ አይ ቲንክ የራሱን አስተዋጽኦ እኔ እንደውም ይሄን ያህል ሰው እንትን ይለዋል ብዬ አላሰብኩም። በኋላ አለቀ፣ ተሽጦ አለቀ። ከዛ በቃ አለቀ ብለን ዝም ካልን በኋላ አታሚው ሻማ ቡክስ ሻማ አታሚዎች ነው። ከዛ ከተወሰነ ዓመት በኋላ እንዲሁ የሚገርማቸው አንዳንድ ሰዎች በየወሩ የሚደውሉልኝ ሰዎች ነው። ያ መጽሐፍ እኮ አጣሁት እንደዚህ ሆነ አማዞን ላይ $300 ደረሰ ምናምን የሚለኝ ሰዋል። በቃ እረፍት አጣሁ በየጊዜው። ከዛ አታሚውን ሄድኩና ኧረ እባካችሁን ይሄ ነገር ይታተም፣ ኧረ እኛም ብዙ ጥያቄ አለብንና አሉ። ሃርድ ካቨር አድርገው ተለቅ አድርገው ሁለተኛውን እተማተሙት። የመጨረሻው ቻፕተር አዲስ አበባ ዛሬና ነገ የሚል አለው። ይሄ እንግዲህ የወጣው 5 ዓመት በፊት ነው እንግዲህ እንትን ያለው። ከዛ የመጨረሻው ፓርት በከለር ከለር ፎቶግራፎችን ዛሬን የሚያሳዩ ጨመር። በዚህ መልክ ነው ያለው እና ማለት እኛ በሀገራችን ብዙ ጊዜ ስለ ህብረተሰብ እናወራለን፣ ስለ ጦርነት፣ ግን ስለ ኢንቫይሮንመንታል ሂስትሪ የምንለው ስለ ከተሞች ምናምን በጣም እኔ አሁን ቻሌንጅ ያደርገን የነበረው እንደዚህ አይነት ቦታ ምን ይመስል ነበር ብሎ የሚለው የለም እና ያ እንግዲህ የራሱን አስተዋጽኦ ያደርጋል ብዬ ተስፋ አደርጋለሁ። ሰዎችም ይሉኛል እንደዚህ ነው በጣም ከተማዋን የበለጠ እንረዳ አደረገን ይላሉ። ደግሞ በተለይ ኪነ ህንፃው ከየት ወደ የት እንደሄደ የሚያሳይ ነገር ነው። እንግዲህ የራሱን ድርሻ በመጠኑም ቢሆን እንትን ብሏል ማለት ነው። ጥሩ ሀሳብ ነው። አሁን መጽሐፉ አለ ገበያ ላይ ይገኛል የሚፈልግ ሰው ካለ? እንትን ይሄ የቡክ ወርልድ ሻማ ቡክስ ማለት የቡክ ወርልድ አንድ ናቸው። ሂልተን ወይም እዛ መስቀል አደባባይ ሰማዕታት ሐውልት ስራ አላቸው እዛ አለ፣ ግን እየወረደ እያለቀ ነው እና መዘጋጀት አለበት። ደሱ ነው እንግዲህ እዛ ጋር ታሪክ ተሰንዶበታል እዛ መጽሐፍ ላይ። አሁን ያለችው ከተማዋ አዲስ አበባ አሁን ያለችበት እድገት አለ። አሁን የተሰሩ የመጡ ነገሮች አሉ። እነዚህ ያስፈልጋሉ። እድገቶች፣ ለውጦችን እንፈልጋቸዋለን። በየጊዜው ባለንበት ልንቀር አንችልም። ማሻሻል መጨመር ያስፈልጋል። ግን እርስን ከመጠበቅ አንጻር ዘመናዊነትንም ደግሞ ከመቀበል አንጻር እንደ ባለሙያ አሁን አዲስ አበባ ያለችበት ሁኔታ እንደው አቀማምጧ መሆን ያለችው ያላት ውበትም ድሮ ከነበራት ወይ ደግሞ ከተወሰኑ ዓመታት በፊት ከነበራት ጋር ሲወዳደር እንደ ባለሙያ ምን አይነት እይታ ነው? እዚህ ላይ ትንሽ ልጨምርና ሀሳቡን ጠቅላላ ተደርጎ እንትን እንዲል ነው። አሁን ላይ ያለው በጣም ፈጣን የሆነ አርባናይዜሽን አለ ከተማው ላይ የምናየውና ይሄ ዲሞሊሽ ማድረግና ሪኮንስትራክት ማድረጉ በጣም ሰፊ የሆኑ ስራዎች ሲሰሩ እናያለንና ከሱም ጋር እንደው ብታገናኘውና አሁን ላይ ያለው ነገርስ እንዴት ነው አንደርስታንድ ማድረግ ያለብን መውሰድ ያለብን የሚሰሩትን ነገሮች፣ ሁለተኛ ከቅርስ ጥበቃው ጋር የተባለውን ነገር ኢቨን በእነዚህ ስራዎች ላይ ምን ቻሌንጆች ነበሩ? አንተ ፓርቲሲፔት ያደረክባቸው ስራዎች ካሉ ራሱ አሁን እየተሰሩ ካሉት ጋር እየተሳተፍክባቸው ካሉት ስራዎች ውስጥ ከነዚህ ከማፍረስና አርባናይዜሽኑን ከመቀየር ጋር ከቅርስ ጥበቃዎች ጋር ያጋጠሙ ነገሮች ነበሩ ወይ? እነሱንም አንድ ላይ ብታነሳ ብዬ። ምንድን ነው መሰለ አዲስ አበባ ላይ አሁን የምናየው ልማት በጣም ፈጣን ነው። ከተማዋን ትራንስፎርም አርጓታል። እንደውም አንዳንድ ሰዎች ከአንድ ሰፈር ወደ ሌላ ሲሄዱ ቆይተው ይጠፋሉ እና ከተማው በጣም በሚገርም ፍጥነትና እንትን እየተቀየረች ነው። ብዙ ደግሞ እንትኖች አሉ በጣም ይበል የሚባሉ በጣም ፖዚቲቭ የሆኑ ለውጦች እያየን ነው። በተለይ ለእግረኛ የሚሰጠው ትኩረት
ለብስክሌት ለእግረኛ የሚሰጠው ትኩረት፣ ለአረንጓዴ ቦታዎች የሚሰጠው ባለፈው ባይዞ ስለ ቅርስም እና ስለ ከተማ ስናወራ በፊት የምንለው አዲስ አበባ ትንሽ አርባን ስፔስ ፓብሊክ ስፔስ ያንሳታል። ፓብሊክ ስፔስ ያንሳታል። የከተማው ነዋሪ በየግቢው ትንሽ ትንሽ አረንጓዴ ሊኖረው ይችላል። ግን የጋራ የሆነ በተለይ አቅማቸው እንትን የሆኑ ሰዎች የሚሄዱበት ግቢ የሌላቸው ሰዎች ደግሞ ከተማው እንዲህ እያደገ ስለሆነ ወደ ላይ እሱ ወደ ላይ ቨርቲካል ግሮዝ ወደ ላይ ሰማይ ጠቀስ የሆኑ ህንፃዎች እየተሰሩ ከፍ ከፍ እያሉ ስለመጡ የጋራ ፓብሊክ ስፔስ ማግኘቱ በጣም አስፈላጊ ነው፣ የግድ ነው። ምናልባት ቅርስ ላይ የተለያዩ ኦፒኒዮኖች ሊኖሩ ይችላሉ፣ የተለያዩ አይነት አመለካከቶች ሊኖሩ ይችላሉ። አንዳንዴ እንግዲህ የተመዘገቡት ቅርሶች አይ እነዚህ ቅርሶች የተመዘገቡበትን ክራይቴሪያ ልክ ነው ልክ አይደለም የሚል በነገራችን ላይ አንድ ህንፃ ስላረጀ ብቻ ቅርስ ነው ማለት አይደለም። የዩኔስኮም ራሱ የሚያስቀምጠው ሬጉሌሽን አለት እና እነዚህ ነገሮች አከራካሪ ናቸው። ኦፒኒየን እንግዲህ ከተማው ውስጥ ያለው ይህንን ነገር የሚሰሩት ሰዎች የራሳቸው ኦፒኒየን ይኖራቸዋል። አት ዘ ሴም ታይም ደግሞ የምታየው አንዳንዶቹን በደንብ አድሶ እንደውም አሳምሮ የመስራት ነገር አለ እና በመሀል የሆነ ነገር ተስማምተን አንድ ደረጃ መድረስ እንደ ከተማ ያስፈልገናል። መስማማት ያለብን ይመስለኛል። አንዳንድ ቦታ አይታችሁ እንደሆነ ቅርሶቹን እዚህ ለምሳሌ ይምጡ በዝና የሚባለው እዚህ እናንተ ቅርብ ነው ያለው እንደ ሙዚየም ሆኖ እያገለገለ ነው። ታሪካዊ ህንፃ ነው እንትን ይላል እና አንዳንዶቹን እንግዲህ በውይይት እንዴት እናደርጋቸዋለን የሚለው ነገር ቢኖር ጥሩ ነበር ብዬ አስባለሁ። እንግዲህ የእኔ ኦፒኒየን ነው ይሄ። እነሱን በውይይት ማለት ምንድን ነው የትኞቹን እናድን የትኞቹን እንቀጥል። የዳኑት በደንብ ጎልተው እየታዩ ነው። የጣይቱ ማዕከልን አይታችሁ እንደሆነ እሱን ለምሳሌ ከዓለም ፀሐይ ወዳጆ ጋር ተባብረን ነው እንትን ያደረግነው እና አሁን በጣም ለአካባቢው ግርማ ሰጥቷል። እሱን ማድረግ ያስፈልጋል እና ሌሎችም ላይ እንደዛ ቢሆን ጥሩ ነበር። ግን ምንድን ነው ቅድም እንዳልኩ በጣም ከፍተኛ የሆነ ከተማዋን የማዘመን ፍላጎት ስላለ ራሱ አንድ ትልቅ ዌቭ ነው። እሱ ላይ በሚቀጥሉት ዓመታት እንግዲህ እየተከራከርን እየተወያየን እንሄድበታለን። ብዙ ጊዜ እነዚህ ነገሮች ካለፉ በኋላ በጊዜ በህዝቡ ተቀባይነት ባላቸው አገልግሎት በመሳሰሉት እየተፈተኑ ይሄዳሉ። አሁን ያለፈውን በዚህ ነበር እያለ ምንድን ነው መሰለህ እዛ መጽሐፉም ላይ ይገልጻል። የምገልጸው አዲስ አበባ ስትመሰረት ይህ ባህላዊ የሆነውን ኦርጋኒክ በጣም አገር በቀል የሆነ እንትን የሆነ አይነት ስትራክቸር ይዛለት በተለያዩ ጊዜያት ጣሊያኖች መጡ፣ እንደገና ከተማዋን ለማሻሻል ሞከሩና አዲስ አበባ የማሻሻል ሂደቷ እየቀጠለ ነው ያለው የሚመስለው። አሁን ደግሞ ከፍተኛ የሆነ የመለወጥ ስራ ተሰርቶባታል። በፊት ማናያቸውን ወንዞች ሁሉ አሁን ለማየት ሁሉ ችለናል እና እንደማየው ፔዴስትሪያን ፍሬንድሊ ሆናለች፣ እግረኛ በጣም ፍሬንድሊ ሆናለች። እነዛን ደግሞ ብናካትት ኖሮስ የሚል ጥያቄ እኛ እናነሳለን። እነዛን ብናካትት ኖሮ ምን ነገር እናደርግ ነገር የሚለውን ምክንያቱም ያ የእንትኑ አካል ስለሆነ አንድ ጣሊያናዊ ትልቅ የከተማ ምሁር ብዙ መጽሐፍ የጻፈ ምን ይላል? ከተማ ልክ እንደ ሰው እጅ መዳፍ ታሪኳን በእጇ ላይ የምታስቀምጥ ነው ይችላል። ማንኛውም ከተማ ከየት ተነስታ የደረሰች የሚለው ነገር አስፈላጊ ነውና ብዙ ኦፍኮርስ መነሳት ያለባቸው ብዙ ቆሻሻ አካባቢዎች ተነስተዋል። ከነሱ ጋር ግን ለይተን ደግሞ ተወሰነ ነገር ብናደርግ ጥሩ ነበር እንላለን። እንግዲህ የአስተያየት ጉዳይ ነው። ግን ጊዜ ወደፊት እኔ እንደማየው ወደፊት እነዚህ አሁን የተሰሩ ለውጦች እነዚህ ነገሮች ደግሞ ህዝቡ እየኖረባቸው ሲሄድ ምንድን ነው እንዴት ነው አዳፕት ያደረገው እንዴት ነው የተዋሃደው ከከተማው ጋር ተስማምቷል የሚለው በሂደት የሚታይ ነው። ብዙ ሰዎች በእግራቸው ሲሄዱ ሳይ ግን በጣም ደስ ይለኛል። በብስክሌትም እንግዲህ ወደፊት ብስክሌትም መለማመድ እኔ እንኳን ብስክሌት እችላለሁ እናንተ እንጃ እና ወደፊት ወደዛ የሚሄድ ይሄ ኢንቫይሮንመንታል የሳስቴናቢሊቲ ከሚለው ጋር ይሄዳል። ከፕሬዘርቬሽን አካባቢ ነው ጥያቄ የሚነሳ ያለው። እሱን ደግሞ እንዴት እናስማማለን የሚለው ነገር
እንግዲህ በጊዜ የሚታይ ይሆናል።